እንደዚህ የሚሰማኝ አረ እንደዚህ ነገር የለም ወደ ዳግሊ እንደዚህ የሚሰማኝ ማዋላ ታልክሽ ለምን አታረጋግሽም? ማይ የሆነች ለምን ነግሯት አረ አታልክሽ መጀመሪያ ተረጋጊ። እሷ ምክንያት ስታለቅስ ነው ማየት። አዎ ልጇ ስለሆነች ነው። ለምን ሲባል አዎ ልጇ ስለሆነች ነው። የልጇ ሚስት ነው። የልጇን ደግሞ በሆዷ ተሸክማለች። ለሆነ 5 ደቂቃ ወጥቼ ስመጣ ነው እንደዚህ ሆነ ያገኘኋት ምናምን ነገር ግን እሺ ተረጋጊው። ምንድነው ነው እየበጠበጥሽ ያለሽ? ልጅቷ ጭንቀት ጩኸት ምናምን አትችልም ምናምን ስለተባለ አሁን አንቺ ራስሽን አረጋጊ። ተገባው እኮ ነበርኩኝ 5 ደቂቃ ምናምን ነገር ሲፈጠር ማቆ ነገር የለምማ። ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ በጣም ዳን ማለት ይቻላል። ያው ሰሞኑን እየተፈጠረ ያለው ነገር ትንሽ ደስ የማይል ነገር ነበርና አልሐምዱሊላህ አሁን በኪያ ጉዳይም በጣም ጥሩ ነገሮችን እየሰማን ያለችው ከቀን ወደ ቀን ምናምን ነገር ትንሽ እየተሻላት ምናምን ነገር እየመጣ ነው። ያው በጣም አስደንግጦን ነበር ያልጠበቅነው ነገር ስለተፈጠረ ማለት የሆነው ነገር አይታችኋል ማለት ኪያ ኪስት በዚህ ደረጃ ነገሮችን እንደዚህ ትሳሳታለች ወይም ደግሞ እንደዚህ ያደርጋሉ ምናምን ብለን በፍጹም አላሰብንም በእርግጥ እና ያው ከከባድ ነገር ወይም ደግሞ በጣም ከዚህ የከበደ ነገር ምናምን አልተፈጠረም። ዋናው ነገር እሱ ነው። ግን ምን እንደምላችሁ አላውቅም። በጣም ተደናግጠን ነበር። በጣም በቃ አለ አይደለ ሁሉ ነገር ሰላም ሆኖ ቤት ውስጥ ፍቅር ሰፍኖ ምናምን ባለበት ሁኔታ ላይ ነው የተፈጠረው ነው ያው የተፈጠረውንም ሁላችሁም በግል አካውንት እየገባችሁ ኢሜይልም ላይ ቴሌግራም ላይ ነው ላይ እየጻፋችሁልኝ ስለሆነ ነው አሁን ኪያ ያለችበት ሁኔታ እንዴት ነው ኪያ ያለችበት ሁኔታ እንዴት ነው እያላችሁ ያው መጨነቃችሁን እየነገራችሁኝ ስለሆነ መጨነቃችሁንም እያሳያችሁኝ ስለነበረ አንድ ያለችበትን ሁኔታ ልንገራችሁ ብዬ ነው። አሁን ያለችበት ነገር 100% ሁሉ ነገር ደህና ናት ማለት አልችልም። ያው ታውቃላችሁ ያለችበትን ሁኔታ መጀመሪያም ጽንሱም ትክክል አይደለም ምናምን ነገርና ከሱ ጋር ተያይዞ አሁን ደግሞ የኪያ አክስትም ጋር ኢንፌክት ያደረገ ምግብ ምናምን ነገር ሰርታት ያው ከባድ ሁኔታ ላይ ነው ያለችው። ግን ይሻላል ነው ከነበረችበት ነገር ላይ። አሁን ደግሞ ማዘርም ደውላልኝ ነበር። አንዴ ቤት ያለን የተፈጠረውን ነገር አላወቀችም ነበር። ቤት ያለ መስሎት ኪዩን አገናኘኝ ፈልጊያት ነው ስትል እንደዚህ ትንሽ አሟት ነበር ስላት በጣም በቃ አይደል በጣም ነው በቃ ያዘነችው እና የተናገረች ነገሮችና እየመጣች ያለችበት ሁኔታ ምናምን ነገር ደስ አይልም። በጣም እንትን ብላለችና አዝናለች ምናምን ነገር በሆነው ነገርና እየመጣች ነው እሷ ምናምንና ያሉትን ነገሮች ወይም ደግሞ የተፈጠሩትን ነገሮች የሚሆኑትንም ነገሮች እናንተ ማወቅ አለባችሁ ብዬ ስላሰብኩ ልንገራችሁ ብዬ ነው። አሁን ምንም አትልም ኪዩ ነቃሽ እንዴ ተይቻለ ይኮ እንዴት ነው ምን ላምጣልሽ ምን ላምጣልሽ እሺ ነው አንገትሽ እስኪ እንዲህ በይትንሽ እዚህ ወር ዞር ይገኝ ለታች ወርቅሽ አረፋሽ ወጥሽ ናራሰኝቻሉ እንጂ ታሃቢ ነው ተንችልኩ ደግሞ እዚህ እንትን ቤት አለ ነው ከቤት በእውነቱ ወሬ የመጣ እንደሆነ ልንገርሽ በጣም ተናዳብኛለች። በጣም እየቀወጠች ነው እየለቀሱ ምን እየተረዳት አገናኘኝ አለችኝ እና አገናኘኝ ከስከሰ ምን ነገረሽ? ችግር የለም አላባት ነው ለምን ነገር አገናኘኝ አለችኝ። በቃ አሁን አንቺ ደግሞ ትንሽ ነው በቃ እስኪ እንዲህ ሲሆን ትንሽ አሟት አሁን ሆስፒታል ለቼኪንግ ይጃሉ ነው ያልኳት ነው ግን አላመነችኝም። በቃ ያው ነገር ተፈጥሯል ነው ላይ ወጥቼ ነው እየተቻለኝ። እሺ ምን ደግሞ ያው እዚህ በር ላይ ምናምን ትንሽ ተኝተሽ ስትይ ነው እሷ ስትቀየር ፀጉሬን በውጭ ምናምን ተስተካክ ደስ ይልሽ ነው ማለት ነው። ወደሽ ሽበት እየወጣ ነው በጣም ደስ ይላል። ያው ነው በቃ የጃባቱ እንኳን የሚጠበቅ ነው እኔ እዚህ አስተኝ ሳንተ ታሪዳ ተቆጣጣ ሚዳችን ቢኖርስ እንደሰምሽ ነው ሰላምሽ እኮ ይሄ ነገር መች ነው የሚናገረው? ቆይ ዶክተሮቹ አሁን ወደ ነገር ብለዋል። በነገራችን ላይ ወይ ነገር ወይ ዛሬ ማታ አካባቢ ትወጣ ትችላለች። ከዚህ ነው እወጣለሁ እንጂ ይቀመጣል ብላኝ እኮ እስኪ ሸልሽ እንደዛ የሚባል ነገር ደግሞ እኔ ቅጭሽ እኮ ታውቂያለሽ ይደረዛ ወይ እንዲህ ይዝሽ ነው ይዝሽ ይወክስ ነው አሁን ይሄንን አንስታ ትመለሻለች። እሺ ወይ ደግሞ ምን አረካት ዞር አንድ ቀን
እንደዛ አይደለም። ይኸውልሽ ላስረዳሽ ወይ ይኸውልሽ እማ እንደዛ እኮ አይደለም። የተፈጠረውን ነገር ነግሬሻለሁ። ተረጋጊ። እንደዛ አይደለም። ኧረ ማንን አይደለሁም እኔ ምንም የማውቀው ነገር የለም። እኔ አይደለሁም የተፈጠረውን ነገር ገና አላወቅሽም። እሺ አስረዳችኋለሁ። ኧረ ማንን ነገርሽ እንደዚህ አንቺ እንደምታስበው ነው። ወድቃ አይደለም ወይ ሌላ ነገር ሆኖ አይደለም። ተረጋጊ። ምን አርጋት ነው? ምን ያረጋታል? እኔ አልመቷት ምንም አላረኳትም። ለምን የምታለቅሽ? እኮ ገና አልጠይቅሽኝ። ገና እኮ ምንም ነገሩንም እንኳን ነገርሽ አይደለሁም። ከኔ ጋር ተጣልታ አይደለም ማንንገርሽ አንቺ አትናገሪም እንዴ? አይደለሁም እንዴ እማ እንደዛ አይደለም። ማዋላ ታልቅሽ ለምን አታረጋግሽም? ማይ የሆነችው ለምን ተነግሯት? አራት ታልቅሽ መጀመሪያ ተረጋጊ። ለምን እንደምታለቅሽ? ምን ሆነች? ደህና ናት እኮ እያየሻት አይደል? ምን ደህና ናት እኮ በቃ ቢያንስ በህይወት አለች። ይሄን እኮ ማገናም ይጠበቅብሽ። ይኸውልሽ ሁለት ቀን ነው ምናምን ነገር የተቀመጠ እዛ ውስጥ ምግብ ነበር። እኔ አላየሁትም። እሱን አንስታ በልታ በቃ እንደዛ ነው። እኔ አልሰጠኋትም። ራሷ ወጣ እኔ ጋር ሰራስልክ እንዲያልከኝ ቤት ብለን አጥተኸው አንቺም እኮ ኪዩ መታ እኮ ደህና ነበረች አይደል? ምንድን ነው ተረጋጊ። ዝም በይ ዝም በይ እሺ ይልሻል። ይኸውልሽ ቤት ተቀምጠን በነበረበት ሰዓት ላይ ማለት ነው ከመቼ አጠገቤ ተነስታ እንደሄደች አላውቅም። የሆነ እዛ ጋር የተበላሸ ምግብ አንስታ በላች። በቃ እንደዛ ለዛ ነው ያመው። ርቧት አይደለምማ በልታ ነበር ከኔ ጋር ርቧት ሰጣን ልጅ እንኳን አይደለችም። የሚያደረ ምግብ ለምን ትበላለች? ስለምን እንደማታውቀው እንኳን አይደለችም። ትልቅ ልጅ ናት አይደል? ምን እንዳትሆን ምንም እኮ አልሆነችም። እንደገና ሌላ ልጅ አለ ከውስጧ እኮ በቃ ምንም አልሆነችም ማለት ነው። አሁን ያንቺ ማልቀስ የሚቀይረው ነገር የለም። አልሐምዱሊላህ አሁን ያለችበት ሁኔታ ደህና ነው። ደግሞ በእኔም አይደለም በኪያም አይደለም ነው ምግብ የተሳሳተ ማይውልሽ እየተበከለ ወይም ትክክል ያልሆነ ምግብ አንስታ በልታ ነው። እውነቱ እሱ ነው። ሌላ ምንድነው ነው? አንስታ በላች፣ አዞሯት ወደቀች። ያው አንገቷንም እንደዚህ ነች። ወዲያው እስክትበላስ ምን ትሰራለህ? አሁን ያው አሁን ለሳ ምግብ ማብሰላቀት ሆኖ አቅቶኝ አይደለም። መቼ ዳንደ አንስታ እንደበላችሁ እዛ ጋር መጀመሪያ ተቀመጣ አላወኩም ነበር ነው። በቃ ወደዚህ ወደዛ ስለምትል አይደለም። እሷ መከባከብ ከባድ ነገር ሆኖ አይደለም። አጠገቧ ነበርኩ እኔ አምጣልኝ እንደማለት ፍሬሽ ምግብን እንደማቀርብላት እሷ ሄዳ ተነስታ ሄዳ እንትን ላይ አንስታ በላች። ከዛ ይኸው እንደዛው ነች ነው ወደቀች። ይኸው አሁን ግን ሆዷም ቆንጆ ፍቅርም ደህና ናት ብላለች ዶክተሯ። እሺ እሺ አሁን አንቺ ማልቀስሽን አቁሚ። ይኸው አሁን ካሁን በኋላ ትረከብኛለሽ። ምንድነው የምትይው አንቺ? ኧረ ዝም ብላ ነው እማ፣ ዝም ብላ ነው እማ፣ ዝም ብላ ነው። ምንድነው ወይ አክስቴ እንደዚህ ያደርጋል? አላደረገ አውቃ ነው ነው አንቺ ደግሞ እያንተ ያለ ምግብ ነው ማናት አክስቴ የቷናት አክስቴ ምን ይሁንሽ ነው ቤተሰብሽ? ኧረ እንደዚህ የሚባል ነገር የለም አክስቴ፣ ዝም ብላ ነው አውቃ ነው። አንቺ እንደዚህ የሚሰማኝ ኧረ እንደዚህ ነገር የለም አክስቴ። እማ አክስቶች እንደዚህ ያደርጉ ይችላል። ቤተሰብ እንደዚህ ያደርጋል። አውቃ ነው አውቃ ነው። ምን ነው ቆይ ኧረ እንደዚህ አይደል አላረገችም። አንቺ ምን ሆነሽ ነው? አሁን የነበረበት ሰዓት ነው ትክክል ነው። ማን ነው የሚቀረው?
አራቀት አይደለችም። ምግብ ላይ የተደረደረ ምግብ አንስታ በልታ ነው። ኪያ ምን ይሆንሽ ነው? ምን ማወቅ አለባት? ምን ይጠቅማል? የራሳቸው ጉዳይ መሰለች እኮ እያለ ነው። ከዛ ላይ ማለት ነው ይደርሱታል። በዚህ ሁኔታ ማን አንቺ ምትናገሪ ነገር ያስተላልፍ ማን ነው? ይኸውልሽ በፍጹም እንደዚህ አይነት ነገር የሚባል ነገር የለም ነው። ኪያ ዝም ብላ አውቃ ነው አንቺ ነገር ያውቃሽ ነው አይደለ? ይሄን አንገቷን የቀጫዋትም እኔ ነኝ። ያን የወደቀች ጊዜ አያያዙ ናቸው እኔ ነኝ። እንኳን በላሽ ሰለችበት ነው እንጂ ሰው ቢሰጥሽ ምን አለበት? ምግብ መድረስ ነው ወደሽ ቁጥሩ ነው እማኔ እንኳን ለልጅ ምድቀት እኮ ምግብ ጥሩ እኮ ግን ዛሬ ስመጣ በላኝ ሰበላ እሱ ሲዞር እኔ ጥያት ዞር አይደለምማ። ይኸውልሽ እባክሽ ተረጋጊማ። እንደዚህ አይደለም፣ ምንም የተፈጠረ ነገር የለም። የእሷ ማክስቶች ምናምን ነገር አድርገዋል። እኔ ምን አደረኩኝ እንዴ? እናንተ ተስማምታችሁ አይደል የሁለታችሁ ቤት የነበራችሁት ነው ብለሽ ቤት ደርሼ የምታስራች ነው እንጂ ምን አረግ ያረብነት ወጣ ቆይ ምግብ አልነበረም ኪያ ሰው እስኪሞት ድረስ በምግብ ሲመረዝ ምን ሰራ? እኔ አልነበርኩም። አምስት ደቂቃ ለሆነ ጉዳይ ወጥቼ ስመጣ ነው ይሄ ነገር የተፈጠረው። በእርግጥ ምግብ ጠፍቶ አይደለም እኮ እንደዛ ምናምን የሚባል ነገር የለም። ለማን ነው የምትቀርብኝ? ምንድን ነው የምትሰውሪው? ከእንደዚህ የሚባል ነገር የለም። ኪያ አውቃ ነው የተናገረችው። አውቃ ነው የተናገረችው። ሰሚራ እባክሽ ያው ሌላ ይኸውልሽ ምንም ነገር አልተፈጠረም። አክስቷ ምናምን ነገር የተባለው ይኸውልሽ ስህተት ነው። እሷ ኪያ ዝም ብላ ነው አክስት አንቺ ልጅ ታደርጊያለሽ ሌላ ሰው ላይ እኮ አንቺ ሌላ ሰው ላይ እንዲህ ታደርጊያለሽ። አታደርጊም። ኪያም እያለች ያለው አውቃ ነው። በቃ አክስቷ አይደለችም። በቃ የተሳሳተ ምግብ እዛች ጋር ቁጭ ብሎ ነበር አንስታ በልታ ነው። ለምን ብታለች? እሺ ምንድን ነው የሚያስለቅስሽ? ነገርኩሽ እንዴ? እኔ ተናገርኩ እኮ በቃ አሁን ሰላም ሁሉ ነገር አሁን ደህና ነሽ ተብሏል። ይኸውልሽማ ዛሬ ትወጣለሽ ተብሏል። እሺ በቃ ተረጋጊ። እሺ ዛሬ ወደ ቤት ትሄጃለሽ፣ እራስሽ ትንከባከቢያለሽ። ካጠገቧም ዞር አትይም። በቃ አሁን ሰማሽ? እሺ አሁን አንቺ ማልቀስ ምንድን ነው? በቃ ደህና ናት። እኔ አይደለሁም ማኔ ወጥቼ ነበረ እኮ አልኩሽ እኮ። እኔ እንደዚህ እንዲሆን እፈልጋለሁ እንዴ? ለሆነ 5 ደቂቃ ወጥቼ ስመጣ ነው እንደዚህ ሆነ ያገኘኋት ምናምን ነገር ግን ሰሚራ አንቺ የምትናገሪው ነገር ሰሚራ በቃ በጣም ትክክል አይደለም የምትናገሪው ነገር። በጣም ያስጠላ ነገር ነው። በቃ እንደዚህ አይነት ነገር እኔ መስማት አልፈልግም። ለምን ታስጨንቋታላችሁ? እኔ ተጨንቂ ብያት ነው ምክንያት ስታለቅስ ነው ማየት። አዎ ልጇ ስለሆነች ነው። ለምን ሲባል አዎ ልጇ ስለሆነች ነው። የልጇ ሚስት ነው። የልጇን ደግሞ በሆዷ ተሸክማለች። እናት ልብ ያለው ሰው እንደዚህ ነው። እሺ እና ምንድነው ማስመስለው? ምን ማለት ነው? ነገ እኮ አንተ በዚህ ሁኔታ መሞትህ አይቀርም። ነገ አንቺ ታምሽ ነው። ለአንቺ እንደዚህ ነው የምትሆነው ቢገባሽ። አንቺ ውስጥሽ ጭንቅላት ስለሌለሽ ነው። አንቺ ጭንቅላት ስለሌለሽ ነው እንጂ ማለት ነው ቢገባሽ። የእሷ መታመም ነው እንጂ በዚህ ሰዓት ማየት ያለብሽ ከእሷ ጋር ሌላ ተቃራ ገረመኝ ምናምን ነገር እሷ መድኃኒት የለባት አንተ ሊመርዙ ነው ምናምን ስለኔ አስቢ ያላልኩሽ። የምታስቢ ከሆነ ለእኔ የምታስቢልኝ ከሆነ ለኪያ አስቢ። በቃ አላስብም። አሁን ደህና ነሽ? እሺ አሁን ለምን ታውቂሽ? አሁን ምንድን ነው ያስለቅስሽ? ምንድን ነው ያስለቅስሽ? ንገሪኝ። ምን ጮህብሽ? ጮህ? እሺ ምንድን ነው? አረማ እያስጨነቅሽ ነሽ። ዶክተር አውጥቼ ልምጣ? ምን እየሆንሽ ነው? በቃ አሁን እኮ ደህና ናት አይደለ? ምንም አልሆነችም።
ምን አንቺ ቤተሰቦቿ አባት በእንጂ ዛሬ ወጣት ቤተሰብ ማለት ምን ቢያደርጉት በቃ ልጃቸውን አሳልቼበት እንዴት ነሽ? ምን አልፋለሞቹ ዛሬ ወጣት ውስጥሽ ምን እንደቀረ ነገር አጥቶ ብሻት ይላልሽ ማለት ነው። አሁን የታለች ምናስ ሴት ነው የምትገኘው ለኔ ያስሽ ቦታ ነገር እንግዲህ ይፈልጋታል። ለምን ይፈልጋታል? ምን ማለት ነው? ሚስቷን አክሽ ምን ማለት ነው? እሺ ይገላል። ለምን ይገኛል? ዲናና ገደፍ ይልጅ ይገደልች እና አንቺ ካክስቷ ያለሽ ነው ፈልገው ምን ማለት ነው? የራሳቸው አንቺ ዝም ብለሽ ያሳሰብሽ እንደዚህ ነው በመንፈስ በራቆስ ወደ እንደዚህ ማለት ይሰራል ግዳታ አይመለከትሽም እነሱ ይወጣ አንቺ ዝም በይ አንቺ ዝም በይ እኔ ከሷ ጋር ነው ምን ማለት ነው ያኑ ከአኑ አልፈሽ አንቺ ተራሽ ተደረምሽልሽ ያክስሽና ታሻም ይፈልገው እኔ ማናገር ነው የምፈልገው ከማን ይባል ነው ሲተበያታቸው ብቻ ወጣው የታው እንደዚህ አይነት ዘመድ ማወቅ ፈልጋለሁ። ታላቃቸው ራሱ መጀመሪያው ፈልገው እሷም ያለችበትን አድራሻው የሆነ ነገር ላምጣልሽ ትበያለሽ። እሺ ተረጋጋሙ። ምንድነው ነው እየበጠበጥሻለሽ? ልጅቷ ጭንቀት ጩኸት ምናምን አትችልም ምናምን ስለተባለ አሁን አንቺ ራስሽን አረጋጊ። ለቅሶሽንም አቁሚ። ደግሞ አንቺ ስታለቅሺ ደግሞ ያምሻል ታውቂያለሽ። ስለዚህ በቃ ከአሁን በኋላ አቁሚ፣ ተረጋጊ። አንተ ራሱ ምንም ላደራት በቃ ምን ላድርግ እኔ ምን ላድርግ እስኪ ምን ላድርግ እኔ ወጥቼ ምግቡን ያ ምግብ ተሰርቶ ቁጭ ብሎ መምጣቱን እኔ አላወኩም ነበር። እሷ ታች አስቀምጣው ነው ወደ ላይ የመጣችው። ማናት ልጅ ያለች አንቺ ጤነኛ አይደለሽም እንዴ? እና ቤተሰብ እንደዚህ ያደርጋል ብሎ አንቺ የማይሰጥሽ ነገር አስተሻበይ እኮ ታውቃለች አይደል? አንቺ በዚህ ሰዓት እዚህ ጭቅጭቅ የሚነሳበት ቦታ ነው እንዴ? እማይልክ አይደሉማ እንዴ? አንቺ የምትናገሪው ነገር አስበሽ ተናገሪ። በቃ በዚህ ሰዓት ማለት ነው ወደ ኋላ ሄዶ እንትና ነው ከማለት ማለት ነው። ስለ ጤንነቷ ጠይቀሻታል? ከገባሽ እሺ ለምንድን ነው የመጣሽው? እሺ ምንድን ነው ሀሳብሽ? እስቲ አማራ አረባ የምትናገረው ነገር አትመለከትም እንዴ? ልጅቷ እኮ ጭንቅላት የላትም እኮ እንዴ። ሰሞኑን ለምን ዝም አትይም? አሁን የመጣብን ለምን አሁን እኮ ለምን ታለቅሻለሽ ታዲያ? እንዴ ምን ትሆናለሽ እኮ በቃ ስላለቀሽ እኮ የሚሆን ነገር የለም አይደለም። ተረጋጊ። አሁን ሁሉ ነገር ሰላም ነው። ኪያ እንደዚህ ሆና ያዩ ኪያ ባትነግሪያት ይሻል ነበር እኮ። ምንም አሁን እንትና መቼም አትረጋጋም። በቃ እንዲህ ማልቀስ ከጀመረች በቃ እንደዚህ ነው የሚቀጥለው። ለምን እኔ ምን ማድረግ እችል ነበር? እኔ ይኸውልሽማ ምን እንደተፈጠረ ልንገርሽ። እንግዳ ናት ሴትዮዋ፣ መጣች። አክስቷ ናት። ከሁለቱም ያወሩበት ጊዜ ያስፈልጋቸዋል እንደ ቤተሰብ። ለዛ ብዬ ነው የወጣሁት ጥዬ። ስመለስ የተፈጠረው ነገር እንደዚህ ሆነ። እሺ እኔ ምን ላድርግ? አሁን እኔ ሴትዮዋ ቤት ወሰደኛ ነው አርባ ምን ልታረጊ? እናንተገባ እኮ ነበርኩኝ 5 ደቂቃ ምናምን ነገር ሲፈጠር ማውቀው ነገር የለምማ። ስጣት ያልሽኝን ምግብ እንደተቀመጠው ሲጀምር ምግብ ራሱ ማለት ነው። አንድ ነገር ልንገርሽማ ጥሩ እንደማታስፈልሽ ታውቂያለሽ። ማናት ጥሩ እንደማታስፈልሽ የፈለገ ቢሆን ቤተሰብ እኮ ናት። አሁን እሱን ታሳየኛለህ። በቃ አላሳይሽም። ከማንም ጋር አትገናኝ። አንድ ልታቂ የምፈልገው ነገር ቢሆን በቃ እንድትነካኪ አልፈልግም። እንደዚህ አይነት ነገር የእሷ ቤተሰብ ነው። በምን መልኩ ራሳቸው መግባባት እንዳለባቸው አንድ ነገር እንድታቂ የምፈልገው ነገር ቢሆን ኪያ ደህና ናት።
በቃ ከዛ ቤተሰብ ጋር እንደዚህ አሁን ሽምግልና ሊዳ ነው አይደለም? በጥሩ ነው እንጂ በመጥፎ እንድትነካኪም ሌላ ነገር ውስጥ እንድትገቢም አልፈልግም። እኔ መስፈለከው እኮ ታዲያ አንተካካኝ ነው። በቃ ያው አንተ ያለመጠበቅ እኮ ነው አሁን ያነካ። እኔ ያለመጠበቅ አይደለም አብሬያት ቁጭ ብዬ ነበር። ከፍለውሽ ለመጣት ፈልገሽ ነው ነከፈለሽ ነው። ይኸውልሽማ ዛሬ ትውጣለች ብለዋል። ያለችበት ሁኔታ ጥሩ ነው ብለዋል። ይሄ አንገቷ ብቻ ነው። ይሄ ደግሞ አንገቷ የዛ እኔ እንዲዛ ነሳት እንትን ብላስደር አዎ እኔ ነኝ ግን ወልቃ ስለነበር ነው አላወቅም። ራሷን ስታወልቃ ግን ይዣት ስመጣ ነው እኔ አያያዙን ስላቸው ጤነኛ አይደለሽም አንቺ በሽተኛ ጤነኛ አይደለሽም። እሺ ምን አንቺ ትናንት እኮ ስትስቅ ስትጫወት ያይሻት ልጅ እንደዚህ ተሻሽጋ ስታያት እንኳን ልብሽ ላይ ትንሽ ርግራ አሁን አንቺ ሰሚራ ቢገባሽ አንድ ነገር ነገርሽ ዶክተሯ ጭቅጭቅ ጩኸት ምናምን ነገር አያስፈልጋትም ብላለች እኮ እየጮኻችሁ ያላችሁት አይደለ? ትረፍበት በቃ ወደ ቤት እንሂድ። አየሻት አይደለ? በቃ ነገርሽ አይደለ? ህፃን አይደለሽ። ማስፋት ይዞ እጅሽን የሚያሻግርሽ የለም አይደል? እቤት ሂጂ በቃ ተመለሽ። እናትሽን ቢያንስ ዝም ካልሽ ዝም በይ። እኔ ግን ሱቅ እያንጠያቅ ሄድ በቃ ከዚህ በኋላማ ለማንም አመኜ ለማንም ጥያቄ ዛሬ እኮ ነው የወጣው። በቃ አብረን ነው የምንሄደው። እኔ ማለሽ ነው እኮ ቤቱኛ አልኩት። አሁን ዶክተሯ ጩኸታችንን ስትሰማ ራሱ አሁን ማልቀስሽን አቁሚ፣ በቃ አሁን እንትን ማለትሽንም አቁሚማ። በቃ እሺ እንጂ ተረጋጊ። ኮንስ ኮንስ እንድታስቢ ካርለው እኮ እዚህ ሁኔታ እኔ እንዲነግርሽም እኮ አልፈለግኩም ነበር ማለት ለምን ተው አንቺ ነሽ መናገር ያለብሽ። አክስቴ ምናምን ነገር ባትያት እንትን ነበር። በቃ ሰው ይታመማል ራስ ምታት በቃ እንደዛ ሞት ነው ያው እንደናት ያለችበት ሁኔታ እንጂ ምን አሁን እኮ ዛሬ ይወጣልኝ በቃ እኔ ዛሬ ይወጣልኝ እቤት ግቢና አረፍ በል ባላ ታልቅሽ ኧረ አልቅሰሽ አይንሽን እንዳታጠፊ በቃ ደህና ናት አልኩሽ እኮ ተረጋጊ ቁጭ በይ በቃ ይኸውልሽማ አሁን ያለችበት ሁኔታ ይሻል ያት ተመልከቻት አሁን በጣም ደህና ናት ዶክተሯ ደህና ባትሆን ወደ ቤት ትሄዳለች አትልም አሁን ደህና ናት ያው አንገቷም ይሻላታል ሁለት ቀን አንድ ቀን ነው ምናምን ነገር ብላኛለች እንዴ ምን ነው ትክክል እስኪ እሷ እንደዚህ ተሰባብራ እንደዚህ ተዘርግታ የሆስፒታል አልጋ ላይ ያየሻት መጣ መብላት ነበረበት ብለሽ ስትናገሪ ትንሽ እንኳን አታስብም? ምን ታስበው? ምንም የምታውቀው ነገር ስለሌለ ነው። እንደዚህ የሚባል ነገር በቀደም እንደዛ ተንሰብስፋ ከአሁኑ ጋርም ትጋባላችሁ የፈለጋችሁትን ትትላላችሁ ስትል በቃ ሰምተሻታል፣ አምነሻታል። እኔ ማምኛት ነበር እንኳን አንቺ እንጂ እንደዛ ነገር ብጠራጠር እኔ እስኩች ብዬ አልጠብቅሽም ነበር እንዴ ኪያ። በቃ አሁን እሱ አይደለም ነው። እሺ እማ ኪያ አሁን እንድትረጋጊ እፈልጋለሁ። እማ ምን አሉ መሰለሽ ምግቧን በስተክል ቁጭ ብለን ነበረ። እኔ እንዲሳሳቱ ጊዜ ቤተሰብ ናቸው ጊዜ እሺ ብቻ ጊዜ እንዲያገኙ እንዲያወሩ ምናምን ነገር ብዬ ነው። አንድ ደቂቃ ወደዛ ዞር አልኩኝ። ማንም ቤተሰብ ሲመጣ ዞር እንደሚለው እንደዛ ዞር ባልኩበት ነው። 2 ደቂቃ ነው ተመልሼ ስመጣ ነው እንደዚህ ተፈጥሮ ያገኘሁት። እኔ ኪዬና ምን ይላል ሰው ሰጥቼ እመጣለሁ። በጨካይ ጥላት
እኔ እንደዛ ነው። በቃ አሁን ተረጋጊ። አሁን ማልቀስሽ ነው። ቤትሽን እያደሽ ነው። ቤት ነው በቃ እዛ ቤት ሄዳም እንደዚህ እያለቀሰች ነው የምታድረው። ኪያ እያለቀሰች ነው ነው እዛ ማተኛ ማጠገብሽ ሆና ቢያንስ ስታይሽ ትረጋጋለች። ዳንቺም ደግሞ እሷ ትሻላለች። እኔ ሰሙ ሰላም ሁለቱም እንዳይሻቸው ብቻውን ቤት ጆከሮቹን መውጫው ምናምን ነገር ካለ አትመጣም እሷ አትመጣም እሷ ወዴት ትሄዳለች? በቃ ዛሬ ወጣለን ከዛ ቤት እንገባለን። በቃ ፋንላለን ሰሞኑን ጭራሽ በችግር ነው ሌላ ችግር ይሆን ሁሌ መጨቃጨቅ አንዋር ለታላቅ ዝም አይል መስዋዕት ለታናሽ ልማት በቀን ድም ተጨቃጨቅ በተገናኙ ቁጥር ጸና ደከመኝ ማደም ይደብራት ይቆባላ ሰሙ በጣም አለሳችሁ ነገርኳት መከርኳት በቃ ፈልገው አይደለም ምንም አይገባት እዚህ ትቀመጥ በቃ ይካንቺ ጋር እዚህ ነው የምትቀመጠው ትፈልጋለች መጣም ሰላም አሰጠኝ ወላሂ ይደርካም ይበል አብረን ካሜራውን ማስተካከል እንጠሻለን ለሶስት ማለት ተቀበለኝ ማለት ደህና ነኝ ፋሚሊዎች ባካችሁ አትሰውሽ አንደኛ አሁን ላይ ደህና ነኝ ትጨነቁ እኔ ልጄ በጣም ደህና ነኝ ምንም አይመስልም